God, Father, Son, and Spirit, three persons in one God, live united. ፍኖተ ካቶሊክ በፍኖተ ካቶሊክ መረጃዎች፣ ዜናዎች እንዲሁም ትምህርቶችን ዘውትር ቅዳሜ በየሳምንቱ ወደ እናንተ ይደርሳል። Different ways God is reaching out to you, calling you, inviting you to know his son Jesus Christ through the scriptures, perhaps through a friend or a relative or grandparent. በፍኖተ ካቶሊክ ላይቭ የተሰሩ መዝሙሮችን መንአልበሱ ኃይልን አግኝተናል እንዲሁም ሳምንቱን በታሪክ ይቅኛሉ። በረከት ሞልቶናል ዛሬም ያረካው ከወንጌሉ ይፈልቃል ስበኩ ይንጋ። ሰላም ጤና ይስጥልን ውድ የፍኖተ ካቶሊክ ቤተሰቦች እንዴት ናችሁ? ይህ ፍኖተ ካቶሊክ ነው። የህዳር 27 2018 የዕለተ ቅዳሜ የፍኖተ ካቶሊክ ፕሮግራማችን ወደ እናንተ ሊደርስ ጅማሩን አድርጓል። በዛሬውም በፍኖተ ካቶሊክ ፕሮግራማችን የተለያዩ መሰናዶችን ይዘን ከእናንተ ጋር ቆይታ የምናደርግ ይሆናል። በላይቭ መዝሙር ግብዣዎቻችን የተለያዩ መዝሙሮችን ወደ እናንተ የምናደርስ ይሆናል። በዜና ሰዓታችን የተለያዩ አበይት ካቶሊካዊ ዜናዎችን ወደ እናንተ የምናደርስ ይሆናል። ሳምንቱን በታሪክ በካቶሊክ ቤተክርስቲያን ታሪክን የኋሊት ወደ ኋላ ሄደት ብለን በሳምንቱ በካቶሊክ ቤተክርስቲያን የነበሩ ታሪኮችን እንፈትሻለን። ለዛሬው የመዝሙር ግብዣችን የሚሆነው የላይቭ የተሰራ መዝሙር የሰማይ የምድር ንጉስ የሃሌሉያ መዘምራንና እንዲሁም የኢንተርናሽናል ኳየር መዘምራን አንድ ላይ የሰሩትን በጣም ደስ የሚል መዝሙር ተገባብዘን ተመልሰን እንገናኛለን። የሰማይ የምድር ንጉስ መንግስት የማይፈርስ አንተ ነህ ኢየሱስ አንተ ነህ ኢየሱስ የአገር ገዢዎች ራስ የንጉሶች ንጉስ አንተ ነህ ኢየሱስ አንተ ነህ ኢየሱስ ስውር ነህ በሃይማኖት ላይ ኢየሱስ ሆይ ውብ ነህ
ሆይ ውብ ነህ ስወድ ውደደኝ ስጠራ ቅረበኝ ያላንተ ማን አለኝ ያላንተ ማን አለኝ ፍቅር ተመርቼ በሃይማኖት ጸንቼ እንዳገኝ በርትቼ እንዳገኝ በርትቼ ከፍቅርህ አልፋቀር ከልብህ አልራቅ አንተን ብቻ ልወቅ አንተን ብቻ ልወቅ የሃሌሉያ መዘምራንና የኢንተርናሽናል ኳየር መዘምራን በጋራ የሰሩትን የሰማይ የምድር ንጉስን መዝሙር ተገባብዘን ተመልሰን ተገናኘን። በጣም ደስ የሚል መዝሙር ነው። በነገራችን ላይ በነገው ዕለት የክርስቶስ የፍጥረታት ሁሉ ንጉስ በዓል ነው። እንኳን አደረሳችሁ ለማለት እንወዳለን ከወዲሁ። በቀጣይ በፍኖተ ካቶሊክ በዜና ሰዓታችን ወደ እናንተ ፍኖተ ካቶሊክ መድረሱ የሚቀጥል ይሆናል። ወደ መጀመሪያው ዜና ስናልፍ ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ሰላምን እንደ ግብ ብቻ ሳይሆን እንደ መንገድ መምረጥ አለብን ሲሉ አሳሰቡ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በቱርክና በሊባኖስ የሚያደርጉትን ሐዋርያዊ ጉብኝት አጠናቀው ወደ ሮም ከመጓዛቸው በፊት በቤሩት አየር ማረፊያ በተዘጋጀው የሽኝት ስነ ስርዓት ላይ ንግግር አድርገዋል። ቅዱስነታቸው በንግግራቸው ለመካከለኛው ምስራቅ የውይይት የወንድማማችነትና የእርቅ ጥሪን በማቅረብ በአሁኑ ጊዜ ራሳቸውን እንደሌላው ጠላት አድርገው የሚቆጥሩትን ሰዎች የወንድማማችነትና የሰላም ቁጥረኝነትን መንፈስን እንዲላበሱ ያላቸውን ተስፋ ገልጸዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ማክሰኞ ህዳር 23 2018 በቤሩት አየር ማረፊያ በተዘጋጀው ይፋዊ የስንበት ስነ ስርዓት ላይ በቱርክና በሊባኖስ ያደረጉትን ሐዋርያዊ ጉብኝት ለክልሉ በሙሉ የወንድማማችነትና የሰላም ራዕይ አጉልቶ እንደሚያሳይ በግልጽ የ6 ቀናት ሐዋርያዊ ጉብኝታቸውን አጠናቀው በሊባኖስ ያሳለፏቸውን 3 ቀናትን መለስ ብለው ተመልክተው በሰጡት አስተያየት የአገሪቱ የበለጸገ መንፈሳዊ ቅርጽና የህዝቦችን ጽናት በማስታወስ ክርስቲያኖችም ሆኑ ሙስሊሞች በጋራ ለቅድስት ድንግል ማርያም ያላቸውን ጥልቅ አክብሮት አድንቀዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የቅዱስ ሻርቤል መቃብርን መጎብኘታቸውን በማስታወስ እንደተናገሩት የሊባኖስ ታሪክ ወደ ሰላም የወደፊት ጉዞ የሚያደርስ እንደሆነም ተናግረዋል። አገሪቱ እያጋጠማት ያሉት ቀጣይነት ያላቸውን ችግሮች ችላ ሳይል ከቤሩት የወደብ ፍንዳታ ሰለባዎች ጋር ያላቸውን አጋርነት በመግለጽ በመላው ሊባኖስ የሚገኙትን የብዙ ቤተሰቦችን የእውነትና የፍትህ ጥማትን እሸከማለሁ ብለዋል። ሊጎበኛቸው ያልቻሏቸውን ቦታዎችን ጨምረው ለሁሉም የሊባኖስ ክልሎችና ህዝቦች ሰላምታን አቅርበዋል። የትሪፖሊና ሰላማዊ የሰሜናዊ ክልል ቢቃንያንና በአሁኑ ጊዜ በግጭትና በጥርጣሬ ሁኔታ ውስጥ የሚገኘውን ደቡባዊ ክልልን አስታውሰዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ጦርነት እንዲቆም ጥሪ በማቅረብ የትጥቅ ትግል በምንም ጥቅም እንደማያዋጣ፣ የጦርነት መሳሪያዎችን ገዳይ እንደሆኑ፣ ድርድር፣ ሽምግልናና ውይይት ገንቢ መሆናቸውን በመገንዘብ ሁላችንም ሰላም እንደ ግብ ብቻ ሳይሆን እንደ መንገድ መምረጥ አለብን ብለዋል። የርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊን በመጥቀስ ሊባኖስ ከሀገርነት በላይ
መልእክትም ጭምር ናት ካሉ በኋላ በመጨረሻም ይህ እውን እንዲሆን አብረን መስራትና ተስፋ ማድረግን እንማር ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሊባኖስ ፍትህን ለማምጣት ልብን ማዘጋጀት አለብን ሲሉ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሊባኖስ መዲና ቤይሩት የውሃ ዳርቻ የተዘጋጀው የመስዋዕተ ቅዳሴ ጸሎት ስነ ስርዓት መርተዋል። ቅዱስነታቸው በመስዋዕተ ቅዳሴ ስነ ስርዓት ላይ ባሰሙት ቃለ ምዕዳ ሊባኖስን ሰላምና ፍትህን የሰፈነበት አዲስቷ ሊባኖስን ማየት ከፈለጉ ልባቸውን ማዘጋጀት ያስፈልጋል ሲሉ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሊባኖስ ባደረጉት ሐዋርያዊ ጉብኝት የመጨረሻ ቀን ጉብኝታቸው ለረጅም ጊዜ ሲጠብቁት ከነበሩት በሺዎች የሚቆጠሩት የሊባኖስ ምዕመናን የተዘጋጀው የመስዋዕተ ቅዳሴ ጸሎት መርተዋል። በቅዳሴውም ስነ ስርዓት መጀመሪያ ላይ የግሪክ መቃይት ካቶሊክ ቤተክርስቲያን የአንጾኪያ ፓትርያርክ የብፁዕ ወቅዱስ ዮሴፍ አብዛኞቹ የሊባኖስ ካቶሊካዊ ምዕመናን የምስራቅ አብያተ ክርስቲያናት አባላት መሆናቸውን አስታውሰዋል። ብፁዕ ወቅዱስ ዮሴፍ በስነ ስርዓቱ ላይ ባደረጉት ንግግር ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የምስራቅ ስርዓት አምልኮን ለሚከተሉ ካቶሊካውያን ምዕመናን ላደረጉት እንክብካቤና ወደ ሊባኖስ ላልመጡት የደስታና የሰላም መልእክት ምስጋናቸውን አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቃለ ምዕዳቸውም በሊባኖስ ለተደረገላቸው ደማቅ አቀባበል ምስጋናቸውን ገልጸዋል። አገሪቱን እንዲጎበኟት የፈቀደላቸውን እግዚአብሔርንም አመስግነዋል። ብዙ ሰዎች በዕለት ተዕለት ሕይወታቸው ውስጥ የሚያጋጥሟቸውን አስቸጋሪ ሁኔታዎች ቢኖሩም ክርስቲያኖች ዘወትር ለእግዚአብሔር ምስጋናና ውዳሴን የማቅረብ ፍላጎትን ማዳበር እንዳለባቸው አሳስበዋል። በመጽሐፍ ቅዱስ ውስጥም ለተመረጠው የሊባኖስ ውበት አድንቆትን የገለጹት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ነገር ግን ይህ ውበት በድህነትና በስቃይ ምክንያት በአገሪቱ ታሪክ ላይ የቁስል ምልክት በማስቀመጡ የተሰማቸውን ሐዘን ገልጸዋል። አገራችሁ ውበት በሚሰቃዩ በርካታ ችግሮች በደካማና ያልተረጋጋ የፖለቲካ ሁኔታ በከባድ የኢኮኖሚ ቀውስ እና ፍትህን እንደገና በቀሰቀሱ አመጾችና ግጭቶች ተሸንፈዋል ሲሉም አክለው በእነዚህ ግጭቶች መካከል ወደፊት መልካም ጊዜ እንደሚመጣ እርግጠኞች አለመሆንና ተስፋ መቁረጥ ለእግዚአብሔር የምናቀርበውን ምስጋና እንዲቀንስ ሊያደርግ ይችላል ብለዋል። የእግዚአብሔር ቃል በጨለማ ውስጥ ትናንሽ ብርሃኖችን ማግኘት እንዳለብን ይጋብዘናል ያሉት ቅዱስነታቸው ለምስጋና ራሳችንን እንድንከፍት ለዚህች ምድር ጥቅም ሲባል የጋራ ቁርጠኝነትን እንድናነሳሳ ይጋብዘናል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመቀጠልም ኢየሱስ ክርስቶስ ለአብ ምስጋናውን የሚያቀርበው ለልዩ ስራዎቹ ሳይሆን ራሱን ለትናንሾችና ለትሑታን በመግለጡ ነው ሲሉ አስረድተዋል። በትንቢተ ኢሳይያስ እንደተገለጸው የእግዚአብሔር መንግስት ከግንድ ላይ እንደሚበቅል ትንሽ ቅርንጫፍ እንደሆነ አስታውሰዋል። ይህም በሞት መካከል ዳግም መወለድን የሚያረጋግጥ ትንሽ የተስፋ ምልክት እንደሆነም ብለዋል። ይህም እኛ አምላካችን ነው ያሉት ቅዱስነታቸው በመሆኑም በመከራ ጊዜ እንኳን የሚመጣውንና የምንቀበለውን ቅርንጫፍ ትንንሽነት የመለየት ችሎታ ያላቸውን አይኖች እንዲኖሩን ያደርገናል ብለዋል። አሁንም ቢሆን በሊባኖስ ምሽት ትናንሽ መብራቶች መብራት ጀምረዋል ያሉት ቅዱስነታቸው በተለይም በሊባኖስ ሕዝብ መካከል የሰረጸ ቅንና እውነተኛ እምነት በቤተሰቦችና በክርስትና ትምህርት ቤቶች ውስጥ ይታያል ብለዋል። የሰዎችን ቁሳዊና መንፈሳዊ ፍላጎቶችን ለማሟላት የሚጥሩ ቁምስናዎችና መንፈሳዊ እንቅስቃሴዎች እንዲሁም የበጎ አድራጎት ስራዎች የሚከናወኑና ወንጌልን ለሊባኖስ ማህበረሰብ የሚመሰክሩ በርካታ ካህናት፣ ገዳማውያንና ገዳማዊያት መኖራቸውን ጠቁመዋል። ምስጋና ወደ ግል የሚያተኩሩ መጽናኛ ሆኖ ሊቀጥል እንደማይችል ገልጸዋል። ይልቁንም እንድንለወጥና በተስፋና በበጎ አድራጎት ቃል ኪዳን እንድንኖር ሊያደርገን ይገባል ብለዋል። ሁላችንም ተስፋ እንዳንቆርጥ፣ ለአመፃ ምክንዮ እና ለገንዘብ እንዳንሸነፍ ተስፋው ክፉ ነገር ራሳችንን አሳልፈን እንዳንሰጥ ተጠርተናል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሊባኖስ ሕዝብ አገሪቱን ወደ ቀድሞ ክብሯ እንድትመልስ የበኩሉን ጥረት እንዲያደርግ ጥሪ አቅርበዋል። ልብን ለዚህ ማዘጋጀት ብቸኛው መንገድ ነው ብለዋል። የዘር እና የፖለቲካ ክፍፍሎችን በማስወገድ የሃይማኖት ተቋማት እርስ በርስ በሚገኙበት መንገድ በማመቻቸት ሰላምና ፍትህን የሚነግስባትና በሁሉም ወንድና እህቶች መካከል የሚታወቁበት የተባበረች የሊባኖስ በልባችን ውስጥ እንድንገባ
ብለዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በቃለ ምዕዳቸው ማጠቃለያ የሊባኖስ ሕዝብ እግዚአብሔርን በእጃቸው ያስቀምጠውን ህልም እንዲያሳድጉ ስቃዩን እንዲሸከምና በተስፋ እንዲጸና ሊባኖስ የፍትህና የወንድማማችነት አገር እንድትሆን ለመላው ሊባኖሳውያን የሰላም ትንቢታዊ መልእክት እንድትሆን ዘንድ በማለት ጸሎታቸውን አቅርበዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ልብን መፈወስ አካላዊ መንፈሳዊም ነው ሲሉ ገልጸዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የተስፋው ኢዮቤልዩ ዓመት እየተከበረ በሚገኝበት በዚህ ዓመት ከልብ ሕክምና ስልጠና ተሳታፊዎች ጋር ተገናኝተው መልእክታቸውን አስተላልፈዋል። ቅዱስነታቸው ለሐኪሞቹ ባስተላለፉት መልእክት ልብን መፈወስ ሳይንሳዊ ጥበብ፣ ርህራሄና ስነ ምህዳራዊ ኃላፊነትን የሚጠይቅ መሆኑን ተናግረዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በፓሪስ የሚሰጥ የልብ ሕክምና ትምህርት በመከታተል ላይ ከሚገኙት የልብ ሐኪሞች ጋር አርብ ህዳር 26 2018 በቫቲካን ተገናኝተዋል። ቅዱስነታቸው ለሐኪሞቹ ባደረጉት ንግግር የልብ ሕክምና ሳይንስና ልምምድን ለማሳደግ ላደረጉት አስተዋጽኦ ምስጋናቸውን አቅርበዋል። ስራቸውን በሳይንስና በርህራሄና በስነ ምግባራዊ ኃላፊነት ላይ የተመሰረተ መሆኑን አጽንኦት ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ በንግግራቸው እያንዳንዱ የሕክምና ተግባር በሙሉ ትርጉሙን የሚያገኘው በሕይወት አገልግሎት ላይ ሲመሰረት ነው ብለዋል። የቀድሞ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ እንደ ጎርጎሳውያን በመጋቢት 1995 ዓመተ ምህረት ይፋ ባደረጉት የሕይወት ወንጌል የተሰኘው ሐዋርያዊ መልእክት በመጥቀስ ኢየሱስ ክርስቶስ ለሕሙማን ያለውን ርህራሄ የሕክምና ባለሙያዎች ሕሙማንን እንዲንከባከቡ የሚያነሳሳ ሞዴል እንደሆነ ጠቁመዋል። ልብን የመፈወስ ተልዕኮ አካላዊም ሆነ ምሳሌያዊ ገጽታ አለው ብለዋል። ሐኪሞች ልብን ለመፈወስ እንደሚፈልጉ ተናግረው እያንዳንዱ የልብ ምት የሕይወት ስጦታ ዘወትር ሊከበር የሚገባው ሚስጥር የሚያስታውስ መሆኑንም አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ በመቀጠልም የሕክምና ቡድኑ በዘርፉ ያለውን የዓለም አቀፍ ትብብር እንዲያጠናክር አበረታተዋል። እውቀትን በልግስና የመጋራት አስፈላጊነትን በማስታወስ የልብ ሕክምናን ጨምሮ ሌሎች አዳዲስ ሕክምናዎችን ለጥቂቶች ብቻ እንዳይሆን በልብና በደም ስር ሕክምና ላይ የታዩ እድገቶች በተለይም ለድሆችና ለተገለሉ ተደራሽ መሆን እንዳለባቸው አሳስበዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በንግግራቸው ማጠቃለያ ጥረታቸውን የነፍስና የአካል ሐኪም ለሆነው ለኢየሱስ ቅዱስ ልብ ባደራ ሰጥተው በመጨረሻም የድርጅቱን ሳይንሳዊ እድገትን ለሰው ልጅ አገልግሎት ካለው እውነተኛ ቁርጠኝነት ጋር መሆኑን እንዲቀጥል ያላቸውን ተስፋ ገልጸዋል። ድፍረትን የሚጠይቅ ስራቸው ጽናትንና ደስታን እንዲሰጣቸው በማለት ጸሎታቸውን አቅርበዋል። ከዜና ሰዓታችን በኋላ ተመልሰን ተገናኝተናል። ፍኖተ ካቶሊክ ላይ ነው የምትገኙት። አሁን ደግሞ ሳምንቱን በታሪክ በካቶሊክ ቤተክርስቲያን ፕሮግራማችንን እናልፋለን። በያዝነው ሳምንት በቤተክርስቲያናችን የቅዱስ ፍራንሲስ ዣቪየርን በዓል አከበርን። የቅዱስ በነገራችን ላይ የኢየሱሳውያን ማህበር ወይም ጀስዊት ማህበር መስራቾች ከነበሩት ሰባቱ ዋነኛው አንዱ ነው። ይህ ቅዱስ የተወለደው በ1506 በአሁኒቷ ስፔን አካባቢ ነበረ። በኋላም እንግዲህ ትምህርቱን በፓሪስ ዩኒቨርሲቲ ተምሯል፣ ተማሪ ነበር። እዛም እያለ ነው እንግዲህ የኢየሱሳውያን መስራች ዋናው ከሆነው የቅዱስ ኢግናቲየስ ሎየል ጋር የተገናኘው። በኋላም እንግዲህ እዛ በ1534 አካባቢ የኢየሱሳውያን ማህበርን እንዲያቋቁሙ ከኢግናቲየስ ጋር ተገናኙ። ከቅዱስ ኢግናቲየስ ጋር ተገናኙ። በኋላም እንግዲህ ቅዱስ በ1542 አካባቢ እንግዲህ በሚስዮናዊያነት በተለይም እሱ በስፋት የሰራው በእስያ አካባቢ ነበር እና በኋላ እንግዲህ በእስያ በደቡባዊ ምስራቅ ማሌዥያ እንዲሁም ኢንዶኔዥያ አካባቢ ሰርቷል። እንግዲህ በጃፓንም ተጉዟል እና ወደ ሀገሪቷ ክርስትናን ማምጣት ችሏል። በኋላም እንግዲህ በ1552 አካባቢ በቻንጋይ ሻንጓን በቻይና ሻንጓን ደሴት አካባቢ ላይ ወንጌልን በመስበክ እያለ ነበር በዛ ማረቤሻ ነው። እንግዲህ ቤተክርስቲያናችን በተለይም በአውስትራሊያ፣ ቻይና፣
በህንድ በጃፓን ኒውዚላንድ ጭምር የቅዱስ የሚስዮናውያን ባልደረባ በመባልም ይታወቃል። በቤተክርስቲያናችን በነገራችን ላይ በዚህኛው ሳምንት በፊታችን እሁድ ደግሞ የኢየሱስ ክርስቶስ የፍጥረት ሁሉ ንጉስ በዓል እናከብራለን። እሱንም በጥቂቱ እንመልከት ታሪኩ። ይህም የሚወስደን በ1925 ያ ማለት እንግዲህ አሁን 2025 ነው የምንገኘው። የዛሬ 100 ዓመት በፊት ነበር ርዕሰ ሊቃነ ጳጳስ በወቅቱ የነበሩት ፒዮስ 11ኛ ይህም በዓል እንዲጀመር ያደረጉት። በነገራችን ላይ በአሁኑ ሰዓት ላይ ይህ በዓል የወጣቶችን በዓል በመሆን በሀገረ ስብከት ደረጃ የወጣቶች በዓል ይከበርበታል። ነገር ግን በወቅቱ የነበረው ታሪክ በጣም የሚገርም ነበር። ይህ በዓል እንዲከበር እንዴት እንዳነሳሳቸው ርዕሰ ሊቃነ ጳጳሳት ፒዮስ 14ኛ። ምክንያቱም በወቅቱ የነበሩት የመንግስታት ንጉሳውያን ገዢዎች የነበሩት የኢየሱስ የፍጥረት ጌቱን አይቀበሉም ነበር እና በቤተ ክርስቲያንም ተጽዕኖ ማሳደርን ይፈልጉ ነበር እና ርዕሰ ሊቃነ ጳጳሳት ፒዮስ 11ኛ ይህንን ከግምት ውስጥ በማስገባት ሐዋርያዊ መልእክት አዘጋጅተዋል። በኋላም እንግዲህ በሶስት ዋና ነጥቦች ላይ ነበር በተለይም ቤተክርስቲያን ከመንግስት ተጽዕኖ ነፃ መሆኗን የሚያስረዳ እንዲሁም መሪዎችና ህዝቦች የክርስቶስ ንጉስነቱን እንዲገነዘቡ ክርስቶስ በአማኞች ልብ፣ አእምሮ፣ አካልና ሰውነት መንገስ እንደሚገባው በእነዚህ ሐሳቦች ላይ መልእክት ጻፉ እና በኋላም እንግዲህ በ34ኛው እሁድ ላይ ነው የምናከብረው። በዛም ማክበር ችለዋል። ሳምንቱን በታሪክ በካቶሊክ ቤተክርስቲያን የዛሬው ፕሮግራማችን ይመስል ነበር። ከመሻገር ማለት በኋላ ተመልሰን እንገናኛለን። የዛሬ የፍኖተ ካቶሊክ ፕሮግራማችን ይህን ይመስል ነበር። ፍኖተ ካቶሊክን በተለያዩ ቦታዎች በስራ በጉዞ በተለያዩ ቦታዎች ላይ ሆናችሁ እየተከታተላችሁ ስለነበር ከልብ እናመሰግናለን። ሳምንት በፍኖተ ካቶሊክ በተለያዩ መሰናዶች የምንገናኝ ይሆናል። እስከ ሳምንት መልካምን ሁሉ እመኝላችኋለሁ። God, Father, Son, and Spirit, three persons in one God, live united. ፍኖተ ካቶሊክ በፍኖተ ካቶሊክ መረጃዎች፣ ዜናዎች እንዲሁም ትምህርቶችን ዘውትር ቅዳሜ በየሳምንቱ ወደ እናንተ ይደርሳል። Different ways, God is reaching out to you, calling you, inviting you to know His Son Jesus Christ through the Scriptures, perhaps through a friend or a relative or grandparent. በፍኖተ ካቶሊክ ላይቭ የተሰሩ መዝሙሮችን መናል በሱ ኃይልን አግኝተናል። እንዲሁም ሳምንቱን በታሪክ ይቅኛሉ። በረከት ሞልቶናል።